አስፈሪውን አርሰናል ተመለከትነው ጋይስ። አርሰናል ዛሬ ዶሮዋን ገነጣጠላት አይደለም በቁሟ ነው አርስቶ አድርጎ በሜዳዋ ሄዶ የበላት። በ27ኛው ሳምንት ተጠባቂው የሰሜን ለንደኑን ደርቢ ቶተንሃም ሆትስፐርስን ከአርሰናል በቶተንሃም ሆትስፐርስ ስቴዲየም ተመልክተነው ነበር። አርሰናልም እጅግ በጣም በሚገርም ሁኔታ 4-1 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። በማይጠበቁ ወራጅ ቀጠና ላይ ባሉ ቡድኖችም እንግዲህ ውጤት ሲጥል እንዲሁም ደግሞ ሲጋራ እንደነበረ የምናስታውሰው ነገር ነው። ዛሬ ግን አርሰናል የዋንጫ መሪነቱ እንዲሁም ደግሞ ተፎካካሪነቱንና የደረጃውን ቁንጮ መቆናጠጡን አስመልክቶናል። አርሰናልም የዛሬውን ጨዋታ ማሸነፍ ይገባው ነበር ጋይስ። ማሸነፍ ብቻ አይደለም እጅግ በጣም አስደናቂ የሆነ ብቃትን ነበር ሲያስመለክተን የነበረ። ቪክተር ጊዮኬሬሽ ኤቨሬቺዝ እጅግ በጣም አስደናቂ የሆነ ብቃትን አስመልክተናል። እንዲሁም ደግሞ ሁለት ግቦችን ለአርሰናል በማስቆጠር አርሰናል እንግዲህ ዛሬ በቶተንሃም ሆትስፐርስ ስቴዲየም የበላይነቱን ጭምር አስመልክተናል። እጅግ በጣም የሚገርም ጨዋታ ነበረ። አርሰናልም በመጀመሪያው አጋማሽ በ32ኛው ደቂቃ በኤቨሬቺዝ አማካኝነት አንድ ግብ በማስቆጠር መሪ መሆን ችለው ነበረ። ነገር ግን እጅግ በጣም በሚገርም ሁኔታ በ2 ደቂቃ ልዩነት ቶተንሃሞች በኮሎሙዋኒ አማካኝነት ምላሽ መስጠት ችሎ ነበረ። ጨዋታውም እንግዲህ የመጀመሪያው አጋማሽ 1-1 በሆነ ውጤት ነበር የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ ከ47ኛው ደቂቃ ጀምሮ ነው 2 ግቦችን በቪክተር ጊዮኬሬሽ እንዲሁም ደግሞ በኤቨሬቺዝ አማካኝነት አርሰናል 4-1 በሆነ ውጤት ማሸነፍ ይቻላል። አርሰናልም ይህንን ጨዋታ በማሸነፍ በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ እንግዲህ ቁንጮ ላይ መቀመጥ ችሏል። 61 ነጥብን በመያዝ እንዲሁም ደግሞ ከማንቸስተር ሲቲ 5 ነጥብን በመራቅ እንግዲህ አርሰናል የዋንጫ ተፎካካሪነቱ እንዲሁም ደግሞ ወደ ዋንጫ የሚያደርገውን ግስጋሴ አስመልክቶናል። በዛሬው ጨዋታ ላይ ያላችሁን ሀሳብና ስቴት ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። መልካም ምሽት። እኛን በዶሮ እኛን በስፐርስ ማይ ጋድ ኤዜ ይበቃሻላችሁ፣ ኤዜ ይበቃሻላችሁ። ምድረ ፎቃቃ ቋጣሪ ሁላ ክለቡ አርሰናል ነው ስለምንችል በቃ what an amazing performance አስደሰቱኝ። በቃ ፈርስት ሃፍ አውቄ ቪዲዮ ያልሰራሁት በቃ ታውቆኝ ነው። በቃ ውስጤ ነግሮኝ ማለት ነው በቃ አፈር እንደምናስበላቸው ከሰከንድ ሃፍ ላይ ደሜ እንደምናስግጣቸው ታውቆኝ ነበር። ዴክላን ራይስ አንተ ስህተት ብትሰራም ችግር የለም። ምን አይነት ተጫዋች ነው። ለጎን ይዜ ኮፒ ሊንክ ሼር ሪፖስት አድርጉ እናንተ እስቲ የኛ ቪዲዮ ቫይራል ይውጣ። እኛን እኮ ማድከም ነው ያዙት ሌላ ስለ ቲክቶከሮች። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። እንኳን ምን ልበል በቃ እያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ። ደግሞ አዲሱ በጭባጫ የመጣውት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው የማይመክሩት? ኢዚ ያለ እዛ ጋር ብለው የማይነግሩት ራጻት ነው ታው ጾም ነው አጻት ነው ታው እንዴ ታሪክ ራሱ ሊደግም አረ አይደረግ እውነት አይደረግ። እንዴ ጎይ ኬሬሽ እንዴ ከቦክስ አሳያቸው ታግሎ ጎልን አሳያቸው፣ ያለ ፔናልቲ አሳያቸው፣ ይነጥቂው አሳያቸው። አረ ኢዜ መጣው ለቶተንሃም ነው። እመንም አትመንም ምን አገባን እመንም አትመንም ኢዜ መጣው ለቶተንሃም ነው። ምን ታመጣለህ? ቻምፒየንስ ሊግ ላይ ጎበዝ ይሆናል፣ ቶተንሃም ላይ ጎበዝ ይሆናል። በቃ ያስፈልገንን ነጥብ ከሚያረካ ደስ ከሚል በቃ ቆንጆ ከሆነ 4 ጎልና በሚገርም ሜዳልን የተቀበልነውና ገነርስ እንኳን ደስ አላችሁ። ኢዜና ጊዮኬሬሽ በቃ እንዲህ እያለን ነው ብሎ ማለት። እሺ ቀኑን ሙሉ በጾሙ ስትቋጥሩ የዋላችሁ ቲሞች እንዴት ናችሁ? ደህና ናችሁ? አርሰናል እንግዲህ ምንም ማድረግ አይቻልም። ስናሸንፍ ራሱ እንደምታዩት ነው። በአራት ጎል ቅጥቅጥ አድርገናችኋል። እንግዲህ ስትቋጥሩ የነበራችሁ ጥቅልል ብላችሁ ተኙ። በጾሙ እንግዲህ ምንም ልንረዳችሁ አልችልም፣ ምንም ልናግዟችሁ አንችልም። ወተትም የለም። እንግዲህ ምንም ማድረግ አይቻልም። አርሰናል ትልቅ ክለብ ነው። ኮሜንት ላይ አርሴ ይችላል፣ ዘንድሮ ዋንጫ የማን ነው? የአርሰናል ይችላል፣ እንችላለን። ኤቨሬቺ ኤዜ ቶትናም ሆትስፐርን አሸንፏል። ማን ነው? አርሰናል ቶትናም ሆትስፐርን አሸንፏል። በዛሬው በለንደን ደርቢ ጨዋታ እንግዲህ ለንደን ሙሉ ቀይ መሆኗን አረጋግጣለች ማለት እንችላለን። የባለፈው ቪክቶሪ አሁንም ተደግሟል ማለት ይቻላል። 4-1 ነበር ከዚህ ቀደም በኤምሬትስ ስታዲየም በተደረገው ጨዋታ አርሰናል ያሸነፈው። አሁንም ደግሞ ቶትናም ሆትስፐር ሜዳ ላይ እንግዲህ አርሰናል 4-1 በሆነ ውጤት አሸንፏል።
ኤብሪቼ ኤዜና እንግዲህ ቪክቶር ዮኬሬሽ የማሸነፊያ ግቦቹን አስቆጥሯል። 2 ግብ አስቆጥሯል። በባለፈው ደግሞ እንደምታስታውሱት ከሆነ ኤብሪቼ ኤዜ ሃትሪክ መስራት ችሏል ማለት ነው። ቶትናም ሆትስፐር ላይ 5 ግብ ያስቆጠረ እንግዲህ የመጀመሪያ ተጫዋች በመሆን በዚህ ውድድር ዘመን ኤብሪቼ ኤዜ የራሱን ስም አስመዝግበዋል። በመጀመሪያው የአሰልጣኝነት ስራቸው እንግዲህ ኢጎር ቱዶር ሽንፈትን አስመዝግበዋል ማለት ነው። ሚኬል አርቴታ ደግሞ ወሳኙን 3 ነጥብ ይዘው ከቶትናም ሆትስፐር ሜዳ ወጥተዋል። ዩናይትድ ደጋፊ የሆናችሁ ማለት ነው አርሰናልን ጌም እቋጠራለሁ ብላችሁ ተራዊ ያልሄዳችሁ ማለት ነው ከአላህ ጋር ነው የምትተሳሰቡት። አቡዬ በተለይ አቡዬ የውልክ ያ የምትተማመንበትን ነው የሚያሳጣክ ለአርሰናል ብለክ ለማያገባችሁ ነገር ብላችሁ ማለት ነው። ለማንኛውም አሸንፈናል፣ እንኳን ደስ አላችሁ። እኛ የቶትናም መለማመጃችን ናት፣ ወደ ሙድ የምታስገባን ወደ ማሸነፍ የምታስገባን። ኒኮ ስፐርስ እንግዲህ ልትወርድ ነው፣ ምንም ማድረግ አንችልም። እንደዛ ናት ኒኮ ስፐርስ፣ ዝም ብሎ ነው የዛተው እና በጣም ደስ ይላል። ዮኬሬሽ ማግባቱ ኢዜ በመጀመሪያ በቃ ከቶትናም ጋር አጫውቱኝ ነው፣ በቃ ከቶትናም ጋር አጫውቱኝ ብቻ በቃ እና ዛሬ አርቴታ ሁሌም እኛ በመጀመሪያ እኛ እንሻላለን መሰለኝ። ሁሌም አጥቅተህ ተጫወት ምንለው ለዚህ ነው። አጥቅተህ ተጫወት አርቴታ፣ አጥቅተህ ተጫወት በቃ እንዴት በቃ ሞራላቸው እንዴት እንደመጣ ምናምን በቃ መከላከል አይወዱም። ጎበዝ እኮ ናቸው ግን መከላከል አይወዱም። በቃ ያጥቁ። ዮኬሬሽን አለማስወጣቱ አንደኛ እንዲያጠቁ ዮኬሬሽ በወጣ ቁጥር ማለት ነው እኛ ላይ ጫና ነው የሚበዛው። በቃ እሱ ለመያዝ የቆሙ ተከላካዮች ለማጥቃት ነው በቃ በሙሉ ኃይላቸው ነው እኛ ጋር የሚመጡት። ዮኬሬሽን አታስወጣ ምንለው ለዚህ ነው። በቃ ዮኬሬሽ መውጣት የለበትም። ለምን አይቆሙም? እንደዚህ ቆሞ ለምን አይደለም? ለምን አይቆምም? መውጣት የለበትም በቃ ዮኬሬሽ። ሌላው ደግሞ ቲምበር ማስወጣት ዛሬ በጣም ፒስ ነው። ዙቤሜንዲን ብታስወጣው ጥሩ ነበር። ለማንኛውም እንኳን ደስ አላችሁ፣ አሸንፈናል ከ4 ጎል። በቃ በጣም ነው ይሄ ጎል አማርኛ ነበር። ኦ ማይ ጋድ ስለሚቻል አልገባችሁም እግዚአብሔርን። ኦ ማይ ጋድ በላለት ናት፣ ዶሮዋን በላለት ናት። ይችላል አርሴናል ይችላል። ኪንግ ብቻ አለ ከዛም ይበልጣል። 4-1 በቃ እኔ በቃኝ። ምን ብንን ተፋተፍ ትንሽ ዝቅ ብንልም ለለንደን ደርቢ ግን እጅም አልሰጠንም። አሬ መዝምታ አርጉት መታ መታ እንደምና ሂዜ የቶተንሃም ጌታ ያዝ እንግዲህ ኡፋይ 3 ነጥባችንን አስጠብቀን ቶተንሃምን ልጥፍ አድርገን አሁንም የሊጉ መሪ ሆነን እንግዲህ እየቀጠልን ያለነው አርሰናል። ሆነስ ትንሽ ደብሮኛል። ፈርስት ሃፍ እንደ ቶተንሃም እንደዚህ ማስጨነቅ አልነበረባቸውም እኛ እና ደግሞ በቀላሉ ላሸንፋቸው ይገባ ነበር። ብቻ ይሁን ቀጣይ ሳምንት ደግሞ ቼላየን ማለት ነው። ግድ ሁሉም ያሙሻል ሚዜ ነሽ ይሉሻል። ልትሞሸሪ ነው ዘንድሮ ለንደን ላይ። ዊ አር ገነርስ ምድረ ቋጣሪያንስ አቋማ ግዋና ታኛ። ዊ አር ገነርስ ለንደን ኢስ ሬድ ስናት ብሉ እግር ብሉ። ዊ አር ገነርስ ኤዜ ማይ ጋድ ቃል የለኝም። ዊ አር ገነርስ ያሰላም። እርሜን ዛሬ እንደ ሁለተኛ ክለብ ስፐርስን ብደግፈው የተፈጠረውን ተመልከቱ። በስማ እንዴ ተጫዋቾቹ ለደጋፊ ክብር የሚባል ነገር የላቸውም። ስፐርስ ደጋፊዎች እንዴት ነው እየሆናችሁ ያላችሁት? በኢየሱስ ተቃጠልኩኝ። እኔ ለእናንተ ተቃጠልኩኝ። እንዴ የኤዜና የዮኬሬሽ መጫወቻ ሆንን እኮ። ኧረ በኢየሱስ ምን አይነት ጨዋታ ነው ያየነው? እኔ እኮ ደግሞ የሚያበሳጨኝ ፈርስት ሃፍ አንዳቻ መሆኑ ሳይ እንደዛ ደካማ እንደሆኑ እያየኝ አፌን መክፈቴ ምላሴ ማሾሌ ነው የሚያናድደኝ። ኧረ በስመ አብ። ቶትናሞች ግን አትሆኑም፣ የምር አትሆኑም። እንዴ ምንድን ነው? ምን አይነት ጨዋታ ነው? አርሰናል ነው 90 ደቂቃ የተጫወተው። በስመ አብ ወልድ። ቶትናም ወልቭስ እንደሚሻል እኔ ተመልክቻለሁ። ወልቭስ በስንት ጣሙ ከቶትናም ገን መተናል። ዶሮን ይዘናል። ሽንኩርቱ ይልሻል፣ ታጥቦ ይፈጭልሻል፣ ድስት ውስጥ ይገባልሻል። አለኛው ሻ
ዶሮ ይልሻል፣ በሳሙና ይታጠብልሻል። ምን መታጠብ ብቻ በሎሚ የሚደገምልሻል። እህቴ እንዴት ቻልሽበት? ኧረ እንዴት ቻልሽበት? ቁሌቱም ተሰርቷል፣ ቅመሙ ገብቶ በርበሬው ተከትሏል። አራዳ ልጆች አለኝ የምትለው ባለሙያ ማለት ነው። እንደ ኢዜ ዶሮ መስራት አትችልም። እንደ ኢዜ ማንም ዶሮ መስራት አይችልም። ዶሮ መማር ከፈለጋችሁ ጉዞን ወደ ኢዜ አርጉት። እኔ ፋክቱን ነው የሚናገረው። ማንም እንደ ኢዜ ዶሮ አይሰራም። በተለይ ዮክሬስ ሲጨመር ወይን ስጣፍጥ እጅ የሚያስቆርጥም ነው። በይዞ ጥፍር የሚታስተክሉ ሴቶች ይሄን ዶሮ እንዳትበሉ፣ ጥፍራችሁን እንዳትውጡ። ወይንም ላከው አርሰናል ደጋፊ አገሳ እንዳንበሳ ሱፋችንን ለብሰን ፎቶ እንነሳ። ምርጫው ይከናወን ካሁኑ በጊዜ ቀሚሱም ይሰፋ ለምትሆነው ሚዜ ብሏል። የዘንድሮን ዋንጫ እንበላለን ብለን ስናወራ በምክንያት ነው። ዛሬ ያያችሁትን አርሰናል ነው እንግዲህ እኛ የምናውቀው ማለት ነውና ደርቢን አንቀጥቅጦ ማለት ነው አፈርድም ያስግጦ አሳምኖ እንደዚህ ነው የሚጫወተው። በነገራችን ላይ ስተት ናቸው ብለን ስንላቸው የነበሩትን ነገሮች በሙሉ አስተካክሎ እስከ መጨረሻው ደቂቃ ቢጨመር ራሱ አርሰናል እያጠቃ ነበርና አጥቅቶን የተጫወተው። ኤዜን ደግሞ ለቶተናም ብቻ አይደለም በሌሎች ጨዋታ ላይ ራሱ የዛሬ የኤዜን ኢነርጂ ባለፈውም እንግዲህ ሃትሪክ ሰርቶባቸው ዛሬም ትንሽ ቢቆይ ሊሰራው ይችላልና ዮኬሬሽን ኤዜን ዛሬ እውነት ለመናገር ማለት ነው እነዚህን ሂንካፔን እውነት በቃ የሚገርሙ ተጫዋቾች የነበሩ አብዛኞቹ ተከላካዮቻችን ዛሬ በጣም አሪፍ ነበሩና በጠቅላላ ማለት ነው ትንሽ ራይዝ ጋንና ዙቢሜንዲ ጋር ነው ትንሽ ችግር ያየሁትና ቲሙ በጠቅላላ ዛሬ አሪፍ ነበር። ደርቢን አንቀጥቅጠናል። ቶተናምን እንግዲህ ዶሮዋን በላልተናታል ማለት ነው። ሄን ይመስላል። በጣም ኮርቻለሁ፣ ደስ ብሎኛል። ሌላው ደግሞ የኮሬክት ስኮር ቪዲዮ የለቀቁት ላይ እንግዲህ አርሰናል 4-1 ያሸንፋል ብላችሁ የገመታችሁ 2 ቀን ጠብቁኛላችሁ። ማክሰኞ ዕለት ጠዋት የእናንተ ቪዲዮ ነው የምሰራው፣ ተሸላሚዎች ማለት ነው። ትሸለማላችሁ ብያለሁ። የምትሸለሙ ሰዎችን ቁጥርም ተናግሬያለሁ። አይተን እናንተን እንሸልማለን ማለት ነው። ሄን ይመስላል። እናመሰግናለን። ብሪንፎርድ ነጥብ አስጦረኝ፣ ልቤን ሰብሮት አዝኜ ከዛ ተጽናንቼ ከ2 ቀን ምናምን በኋላ ዊጋን አትሌቲክ ላይ ያንን ላጎል አዝነበን በሱ ተደስቼ ከዛ በኋላ ወልቭስ መጥቶ አስጥሎኝ አዝኜ ተስፋ ልቆርጥ ደርሼ ከዛ ደምሽ ተጽናንቼ ከዛ ኖርዝ ለንደን ደርቢ ድጋሜ መጥቶ አስደስቶ መሬት ላይ አንፈራፍሮኝ ይህ ሁላ ተፈጥሮብኝ እኔ ላይ ጋራ ሸንተረሩ ኖርጄ አንድ ክለብ እስካሁን አልተጫወተም። ይሄ ልታምኑ ትችላላችሁ? ሲጀምር ለጨዋታ 45 ደቂቃ በቂ ነበር። ከዛ ሲቀጥል ደግሞ ወራጅ ክለብ እኮ ነው ያሸነፋችሁት። ምንድነው እንደዚህ ኦቨራክት እንዴ? የምሬ ነው። ደብረ ብርሃን ዩኒቨርሲቲ ካላችሁ ትታዘቧቸዋላችሁ። በጣም ሀያል ክለብ ያሸነፉ እኮ የሚመስሉት እንዴ። ይደብራችሁ እንጂ ምን አይነት ቅሌታም ክለብ እናንተ ናችሁ። ወራጅ ክለብ ስታሸንፉ እንደዚህ ትጨፍራላችሁ። ዋንጫው ጋር ማን ያደርሳችኋል? ለማንኛውም ወልብስ ይችላል። Good morning. My name is Kate. Okay, sorry. Good morning. Okay, my name is Caitlin. My name is Caitlin Straw. አርሰናል ቤት ከመጣ 7 ጎሎችን አግብቷል። 5ቱን ያገባው ቶተንሃም ሆትስፐርስ ላይ ነው። ኤቨሬቺ ኤዜ እንግዲህ ከ3 ወራት በፊት ማለትም ደግሞ ኖቬምበር 23 በ12ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኤምሬትስ ላይ አርሰናል ከቶተንሃም ጋር ጨዋታ በሚያደርጉበት ወቅት እንግዲህ ከረፍት በፊት 2 ከረፍት በኋላ 1 በአጠቃላይ 3 ግቦችን በዛ ጨዋታ ላይ ማስቆጠር ችሏል። ዛሬም በቶተንሃም ሆትስፐርስ ሜዳ ላይ 2 ግቦችን በቶተንሃም ሆትስፐርስ ላይ በማስቆጠር በአጠቃላይ እንግዲህ 5 ጎሎችን ቶተንሃም ሆትስፐርስ ላይ አስቆጥሯል። እስካሁን ድረስ 7 ጎሎች ብቻ ነው ያስቆጠረው። አስቡት። ዛሬ ደግሞ እጅግ በጣም የሚገርም ክሬዚ የሆነ ፐርፎርማንስ ነበር ሲያሳየን የነበረው። እሱ ብቻ አይደለም፣ ቪክቶር ጊዮኬሬሽም እንግዲህ ዛሬ ድንቅ የሆነ ብቃቱን ነበረ ሲያስመለክተን የነበረ። በአጠቃላይ አርሰናል ዛሬ የሚገርም ብቃትን ቢያስመለክተንም ግን ቪክቶር ጊዮኬሬሽም የነበሩት እያንዳንዱ እንቅስቃሴዎች እጅግ በጣም አስደሳች ነበሩ። እንደሚታወቀው ስፖርቲንግ ለቆ ወደ ለንደን ለአርሰናል ለመጫወት ሲመጣ ከፍቅረኛው ጋር ተለያይቶ እንደነበረ እንዲሁም ደግሞ ከመጣ በኋላም እንግዲህ ከእሷ ጋር መለያየቱ ከፍተኛ የሆነ ጫና አድርሶበት እንደነበረ በስፋት ሲነገር ነበረ። ከቅርብ ጊዜ ወዲህ ማለትም 2026 ከገባ በኋላ
ቪክተር ጊዮኬሬሽ አዲስ ፍቅረኛ ይዟል። ስለማንነቷ እንዲሁም ደግሞ ስለ ስሟ ብዙ የወጡ መረጃዎች የሉም። ነገር ግን በአሜሪካ ውስጥ የምትኖር እንዲሁም ደግሞ አሜሪካዊ ልትሆን የምትችል ፍቅረኛ እንደጠበሰ ጭምር መረጃዎች ሲዘዋወሩ ነበረ። አርሰናሎች ዛሬ እንደፎከሩት አይደለም የቀሩት። ከወልቭስ ጨዋታ በኋላ ሚኬል አርቴታ እነ ዴክላን ራይስ እነ ሳካ እንዲሁም ደግሞ ሌሎች ሁሉ ማለት ይቻላል ሲፎክሩ ነበረ። ያለፈው አልፏል። ቶተንሃም ሆትስፐርስ ላይ ግን እናሳያችኋለን ብለው ነበረ። እውነትም አስመልክተውናል። በዛሬው ጨዋታ ላይ እስኪ ምን ተሰማችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። በሌላ መረጃ በድጋሚ መልሳለሁ። መልካም ምሽት።